ህይወቱ ላይ ፈተና ነው፣ ትልቅ ፈተና ነው የመጣበት። ባለማወቅ የገባበት ምንም አይሆን። እግዚአብሔር አዋቂ ነው። እግዚአብሔር ማለት ልብን ያያል። ምንም አይደርስበትም። እውነቱን ልንገራችሁ፣ ያልፋል፣ ይሳካለታል። ድካሙን እግዚአብሔር አይቶታል። ገባችሁ? አላግጥም። ልጁ ሲደክም ትክክለኛ ድካም ነው የሚደክም። አለቅ። ስለዚህ የድካሙን ውጤት ይበላል። እግዚአብሔር ታማኝ ነው፣ እንደ ሰው አይደለም። ባለማወቅ ብዙ ነገር ሊሰራ ይችላል። ምንም ችግር የለውም። ይሄ ነው በቃ። ከዛ ውጭ ግን ካልሞተች ጥሩ ነው። ከሞተች ግን ነፍሷን በሰማይ ገነት ያኑራት። አይመለከተንም። እግዚአብሔር ይቅር ይበላት። ንሳ ገብታ ከሞተች ደስ ይለኛል። ይቅርታ ቢባባሉ። ፈጣሪ አይሳሳትም። ከፈጣሪ ጋር አትጣሉ። ማንም ቢሞት እኔም ብሞት ዛሬ ማለት ድፍት ብል ፈጣሪ አይሳሳትም። ለዚህ አለቀ። ለዚህ የሆነ መንፈስ ነው እሷ ሴትዮ እነሱ ዘር ውስጥ ማለት ነው የሆነ መንፈስ ገባችሁ? ክሯን አስበጠሷት ምናምን። ሴትዮዋ ድግምተኛ ናት። ባይዘዊ የሆነ ደብተራ ምናምን ነው የሚታየኝ በሴትዮዋ በኩል። እኔ አልወድም እንደዚህ። ለዚህ እግዚአብሔር ምክንያት አለው ብድግ ያደረገበት። ብትኖርም ልጃቸውን ትቀጥፍባቸው ይሆናል። አያችሁ። ለዚህ እግዚአብሔር አዋቂ ነው። ኧረ ወደዛ ስለ እሷ አትጠይቁኝ። እግዚአብሔር ይቅር ይበላ። በህይወት ካለች ግን ማለት ንስሐ አስገቧት። ጥላቻ ምንም አያደርግም። በህይወት ካለች ንስሐ ትግባ። አለቀ። ይቅርታ ይባባሉ፣ ይቅርታ ይጠያይቁ፣ ይታረቁ፣ ይያዙ። ገባችሁ? ይሄ ነው የኔ መልእክት። ከዛ በተረፈው ግን የእውነት ይቅርታ አይደለም፣ ጠንቀቅ ብሎ ይጓዝ። ለምን ሴትዮዋ ለይቅርታ ስትጠየቅ ማለት ነው ያቺ ያጎትዮ ልጅ ናት እህቱ ትልቅ ነገር እኔ ኦርቶዶክስ ነኝ ብላ ያወጣችው እንትናን ያሳየችው ማለት ነው። እንትን ምንድነው ስሙ? እሷ ስትደውልላት ስድብ ሙልጭ አርጋ ሰው ነው የነገረኝ። ገባችሁ? ከመጋባታቸው በፊት አሌክስ እናንተን በቃ ምናምን ተብሎ ሲላክባት ሙልጭ አርጋ ነው የላከችላቸው። ሪከርድ አላቸው። እነሱ ባለጌ ስላልሆኑ ነው። እና እግዚአብሔር አዋቂ ነው። ሴትዮዋ ነፍሷ ባይወጣ ደስተኛ ነኝ። በህይወት ኖራ ታዝባ ከስተቷ ተምራ ልጆቿን ሰብስባ እንዲጠይቋት እንዲደውሉላት። ለምን የለፋችባቸው ልጆቿ ናቸው። ጠይቋል ሰምቻለሁ ኤደን። እና እግዚአብሔር አዋቂ ነው። በተረፈው ማንም ማንንም መግደል አይችልም። ማንም እግዚአብሔር የፈጠረውን ነፍስ ማውጣት አይችልም። በተረፈው ግን እግዚአብሔር አዋቂ ነው። አለቀ። ከዛ ውጭ ግን እንዲህ ነው በዚህ ገባ ወጣ ምናምን አያስፈልግም። በቃ ተዋት። ከሞተችም ነፍሷ ይረፍ፣ እንተዋት። ከዚህ ርዕስ እንውጣ። በተረፈው ያው እንግዲህ ልጆቿን ግን ሌሎቻችሁ ከዚህ ተማሩ። ክፋት ምንም አይሰራም። ልጆቻችሁን ልትገስጹ ትችላላችሁ። ግን ሳታውቁ ምን ሳትሉ እንትን አትበሉ። የ22 ዓመት ድረስ እግዚአብሔር እንደዚህ ልጄን አረጋግቶ 20 ዓመት አይደለም 18 ዓመት ልጆቼን አረጋግቶ ካቆየኝ ምን እፈልጋለሁ? ከዛ በላይ ገባችሁ? እሷ እኮ በቃ መንፈሷ ይሄ ማን ነው የሚባለው? ይሄ ቲክቶከሩ ጻፊልኝ ጓደኛዋ እኮ ናት ሪከርድ ያደረገችው። ጓደኛዋ ናት፣ ሊንዳ የምትባለው ናት። እሷ ከሞተች ሊንዳ ናት በጸጸት ሞት ያለባት። ጻፊልኝ። ይሄ ኢትዮጵያ ያለው ቲክቶከር እሱን እንድታገባ ነበር እኮ የምትፈልገው። እሷ ደግሞ ልጅቷ አልፈልግም አልወደድኩትም አለች። መንፈስ ያልወደደው ቤታቸው ሁሉ ተጋብዞ ነበር አሉ። እናትየው የምትፈልገው እንደ ህንድ ፊልም ማለት ነው። ሙኒ ህንድ ሀገር አረገችው እኮ እሱን እንድታገባላት ነው የምትፈልገው። ሙኒ የሚባለው እሱ ራሱ እንዴት ቢያስበው ነው አልኩኝ። ዴዚ ተጫዋች ዴዚዬ ምናምን ይላል። እሷ ሾልካ በጣቻ አያችሁ። ለዚህ ህንድ ሀገር አይደለም ያለ ነው። ህንድ ራሱ ቀርቷል። አሁን ፊልም ላይ ነው ያለው። አዎ እንዴ ከሞኒ አሌክስ ይበልጣል። አሌክስ እኮ የኔ ጌታ እንደዚህ ሲል ራሱ ቅልስልስ ሲል ውፍ የኔ ጌታ ፈር ልብላለ
ወይ ረጅም እድሜ ኑርልኝ አሌክስዬ። ቡዳዎች እንዳይበሉክ የብር አንገት አድርግ፣ እጅ ላይ ብራስሌት ብር አድርግ፣ ፕሮቴክት እንዲያደርግክ አጸልየክ ማለት ነው። ጸልየበት የብር እንዳይለይክ ከእጅ እነዚህ ቡዳዎች ሰንጥቀው እንዳይገቡ። እኔ ጌታ በሉት እኮ አሁንም እኮ ቀረጠፉት እኮ። አሁን ውበቱ ራሱ ረገፈ እኮ፣ ፀጉሩ ራሱ ረገፈ። እነዚህ ቡዳዎች ልጁ ጎበጠ። የኔ ጌታ አይኑ ራሱ ድክምክም በቃ ፍልስልሽ አለ። ወይ ችግር የለው ድካም ብርታት ይሁን ከኔ ጭምር። እንዴ ምን እፈልጋለሁ? የኔ እናት 22 ዓመት አይደለ 20 ዓመት ላይ ማለት ልጄ ትምህርት ጨርሳ እዚህ ሀገር እንደዛ ነው። ከዛ በኋላ ማለት ነው ዩኒቨርሲቲ ገባች አልገባች መብቷ ነው። አልገባች መብቷ ነው። አልገባች መብቷ ነው። ለዚህ ያቆየኸኝ ብዬ ፈጣሪን እያመሰገንኩ ማለት ነው። እውነቴን ነው የምነግርህ። ፈጣሪን ከዘር ውጡ፣ በብሔሩ በዘሩ ምስኪን የኔ ጌታ። እሱ ደግሞ ፎሽፋሻ ነው በቃ። አሁን ነገ መጥቶ ማለት ነው ዮኒ ማኛም ያኛው የሰደቡት ሁሉ ማለት ነው አሌክስዬ ምናምን ቢሉት በዛ አፉ ኩልትፍ እያለ በቃ ሰፍ ነው የሚለው። የሆነ እንዲህ ብሎ እንኳን አያይም እኮ። አይቼዋለሁ በቃችሁ እኔ ጌታ። አፈር ልብላለ ማን እንደሚያዝንለት ባየው በእውነት በፍቅር ማለት ነው። ማንም አያዝንለት ከወሬ ውጪ ማለት ነው እኔ ጌታ። እኔ አፈር ልብላለ በቃ። ግን ደስ የሚለው የሰው መውደድ አለው፣ የሰው መውደድ አለው እና ማለት ነው። ምስኪን ነው አየሁት። ልቡ እንትን ነው የሆነ ኃይለኛ 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 ኃይለኛ። ይሄ ልጅነት እኮ ነው። ኃይለኛ ኃይለኛ ይጫወታል። ባይዘው ኃይለኛ ነው ልጁ። ይሄ እኔም በፊት እንደዛ በእል ምናምን አይደለም። በቃ ልጅን ወጣትነት ነው። ሰው አይረዳም። 50 ዓመት 40 ዓመት ሆኖ እንደኔ ያስብ ይላሉ። እንትን እኮ አለ እኮ ምንድን ነው የሚባለው? የሆነ ኃይለኝነት አለ፣ እድሜነት አለ ምናምን። እዚህ ቁጭ ብሎ እግዚአብሔርን አንዳንድ ወንዶች አፈርኩባችሁ። የኔ እኮ እናንተ በየቦታው ስንቱን ክዳችኋል። ፊታቸው ራሱ ሞጋጋ፣ እንቅልፍ እንኳን በስነስርዓቱ አይተኙ። ሰዎችን በመበደል አይምሯቸው እየተመታ ማለት ነው። እሱ ስንት ነገር እየሰራ አሁን እዚህ ዩሮፕ ላይ እየተማረ ምን እያለ ሚስቱን እየተንከባከበ ምን እያለ ማለት ነው። ግን ቁጭ ብሎ ወንዶች ሆኖ እኔ በእውነት በጣም ነው ያዘንኩባችሁ። አይወዳትም ገብታችሁ። ማን አስገድደው? ማንም እኮ ያስገድደው። መጀመሪያ እኮ ቆፍጣና እኮ ነው እሱ። አልፈልግም ብሎ እኮ ነው ነቅሎ የወጣው። አላስብሽም ነው ያላት። አታውቁም እንዴ? ከዛ በኋላ ነው እንጂ የሆነች ልጅ ስትገባ አሳያቸዋለሁ። ቆይ የሆነች ልጅ ስትገባ የሚስቀው ሳቅ፣ አንድ ልጅ አለች የሚወዳት ልጅ የነበረች የሚስቀው ሳቅ፣ አቤት ሳቅ፣ እውነተኛ ሳቅ። እንዴት እንደዚህ ብሎ እንደሚያያት ምናምን። በስማ የት እንደጠፋች አላውቅም። እሷ ልጅ ደስ የምትል ልጅ። አንዳንዴ እኮ ፈተና ህይወታችሁ ላይ እኮ ፈተና እኮ ይመጣል እኮ። ቆይ ልፈልጋት ካለች እዚህ ጋር ሴቭ አድርጌዋለሁ። ሌላ ጊዜ ወይ ያሳያቸዋለሁ። ቀላል የጎመን በስጋ ደግሞ ቆይ ይሄ ከሆነ ቶሎ ከመጣልኝ ይመጣልኝ፣ ካልበለዚያ እወጣለሁ እና እኔ እኮ ስልኬ ላይ እኮ ደግሞ ይጨንቀኛል። ምን አገባኝ ቢጨንቅ ባይጨንቅም። እኔ አሁን ብዙ ቪዲዮ ስላለኝ የቱ ጋር እንደሆነ እንጃ። ቆይ ጽፌበት ካልሆነ በስተቀር ማለት ነው። ስልኬ ውስጥ ያለው እንደዚህ አይነት ሙዚቃ ነው
ያለውና እንዴት አድርጌ የአሌክስ በቃ በኋላ ፈልጌ ያመጣላቸዋለሁ እና ሳቁ። አቤት አቤት ያሳቁ። አሌክስዬ በሉክ። እዚህ ላይ እኮ ዝም ብለህ መተክ እኮ ነው የቀረጠፉክ እኮ። ያኔ ያቺ ልጅ ስትገባ አቤት የሚስቀው ሳቅ፣ ደስታው። ዴዚ እዚህ ጋር ቁጭ ብላለች። ዴቪድ የሚባለው ልጅ እዚህ ጋር ቁጭ ብላ፣ ልጅቷ እንደዚህ ብላለች። ብቅ ስትል ማለት ነው እንዴት እንደሳቀ እንዴት ደስ እንዳለው ገባችሁ? ለዚህ አትፈተኑ። ለዚህ ዝም ብላችሁ እንደዚህ እንትን ካላችሁ እኔ አልቀበልም እና የኔ ጌታ አፈር ልብላለት እና ማለት ነው። ይግባ፣ እኛ ምን አገባ? ጥሩ ጊዜ ነበረ፣ ግን አሁንም ይሆንለታል። ጥሩ ገና ነው፣ ልጅ ነው፣ ግን ልጅ እኮ ነው፣ ችግር የለውም። ብዙ እንትን ሳይሆን ዴዚ ናት ያፈቀረችው። እሱማ ግን እሱም ከዛ በኋላ ያው ምስኪንነቷን ምናምን ያፍቅራትም እንትን ይበላትም የሚያዋጣውን ይዟል። አለቀ። ኖ ስለሚቀኑበት። አንደኛ ወንዳ እንዴት ነው የማይቀናበት? አንቺ ሐሞት እኮ አለው። አንቺ ልጅ እኮ እንደ ልጅ እኮ አይደለም፣ የወንድ ሐሞት አለው እኮ እንዴ! ምን ሆነሽ ነው? እነዚህ ሚዲያ ላይ ቁጭ ብሎ የሚያወሩት ወንዶች እኮ የወንድ ሐሞት የላቸውም እኮ እንዴ! የወንድ ሐሞት አለው እኮ። የኔ እናት ግጠማሌ ናናናና የሚለውን ታውቂዋለሽ? አየሻር ወንድ ልጅ እንደዚህ ሲሆን ነው ጥሩ ለሚፈልገው ነገር ማለት ነው። ዋጋ ሲከፍል እንትን ብዬ ፎክሬ ወሰርኩሽ የሚለውን ሙዚቃ ታውቁታላችሁ? ፎክሬ ወሰርኩሽ የሚለውን የአማራ ሙዚቃ ፎክሬ ሸልዬ ተደባድቤ ወሰርኩሽ። ስንቱ አሸነፈ። እንዴት አዳምን አለቀ። የፈለገውን ነገር አያጣም። እንደዚህ አይነት ሐሞቱ ጀግና የሆነ ጀግና ነው። ትሽ ደግሞ እኔ በቃሉ ታማኝነቱ አንዳንዱ የኔ እናት በቃ አላሰበበትም። ሳያስበው ስትጠይቀው የምትወደው መሰለው። በቃ አሰበበት። ከዛ በኋላ አመዛዘና ወዳደረ። ወንድ ልጅ ይመርጣል። መረጠ፣ ወደዳት፣ አለቀ። እንደፎከረ እና ፎክሮ ሸልሎ አየሻል። ወንድ የወንድ ጀግና ትንሽነቱን ሳይሆን እኔ ልበ ሙሉ ነው። እናቱ ነኝና ይመችክ፣ አለቀ። ግን ምን ያደርጋል? ለሱ ፈተና ሆነበት። ለሱ እኮ ሌላ ሴት ቢያገባ ነው እኮ ዘና ብሎ ውበቱ ተጠብቆ የሚኖረው። እቺ ከርፋፋ ሸክም የሆነች ልጅ ምን ይሄን ያለ በቃ ዴዚን ስላገባ በቃ የሚመስላቸው ላይፉ ተቀየረ። ሊቀየር ነው ገና ለገና ቁጭ ብሎ ምን ዳይመንድ ታወርድለት መሰላችሁ እንዴ? ስራ ነው የበዛበት። ፀጉሩ ረገፈ፣ ውበቱ ረገፈ። ምንድን ነው የምትሉት? አንዳንዴ ስልጥንጥን ሽክፍከፍ ያለች ሴት ቢያገባ እርፍ ይል ነበር። ምግብ የሚያበስል ሄዶ የውጭ ሀገር ልጆች ማለት ነው ማግባት አንዳንዴ መከራ ነው። ፈረንጅ እውነት ጭንቀት፣ በእውነት ያለበትን እሳት እንደዚሁን ያወቅኩት አሌክስ ያለበት በእውነት በሰላም ትውለድ፣ በሰላም እግዚአብሔር እንትን ይበላት። ልጅቷ ብልጣ ብልጥ ናት። ነፎች ናቸው። አብሶ ህፃን ስትሉ እቺ አሁን ጋንድያ ምንድናት? ህፃን ብልጥ ናት እንጂ ጎኗን እያመቻቸች መቆጣት አይችል ምን አይችል። ኧረ መከራ በስመ አብ። የኔ የኢትዮጵያ ወይ ደግሞ የሆነ እንትን ብትሆን ያረገዘችው እሱ በቃ ተነስታ እንትን ትላለች። አስቡት። እቺ እኮ ከተኛችበት አትነሳም። ሄዶ ትምህርት ቤት ሄዶ ከዛ መጥቶ አብስሎ እኔ ኖርማሊ የሚወዳትን ሴት መንካት አልፈልግም፣ ሚስቴን አትንኩብኝ ብሏል። ልጁ ግን ጀግና ነው። አለቀ። አልነካበትም። ያው አሌክስን አድንቆ ሚስቱን ማንቋሸሽ ይሄ ጥሩ አይደለም። ግን ይሄን ያህል በጣም አታካብዱ።
ምን ሎተሪ ያወጣችለት መሰላችሁ እንዴ? ወይስ በጣም የቱጃር ልጅ የጠበሰና ቁጭ ብሎ ላይፉ ሙሉ ለሙሉ ቼንጂንግ የተደረገለት መሰላችሁ? ስለቀላችሁ ወይ እንትን ከንትን ላይ ከሰማይ ላይ ብር የሚወርድለት ወይ ደግሞ በሰራተኛ የሚኖር እጁ እግሩ እየታጠበ የሚኖር መሰላችሁ? ቅናት ካልሆነ በስተቀር መከራ። የውጭ ሀገር ልጆች መከራ ናቸው። ባይዘው ልጆቻችሁን ሰነፍ አታርጉ። አንዳንዴ ስራ እንዲሰሩ ኪችን እንዲገቡ አድርጓቸው። ሶፋ ላይ አይኑ ያስታውቃል እንደደከ ከዛ በየሰዓቱ ይርበኛል፣ ምግብ የለም እንትን የለም ምናምን በቃ ይሆናል። ይሄ እንባ የሚቀራት ነገር አለ። ከዛ ሰው እንትን ወይኔ እንትን ከእናቷ አምጥቷት እንደዚህ አድርጓት ምናምን። አረ ወደዛ በስማ ምን አይነት ጣጣ ውስጥ ነው የገባው? ፈጣሪ ይሁኑ እሷንም ያስተካክላት። እርግዝናው ሊሆን ይችላል ግን ከባድ ነው። እሷ አልጋ ላይ ሆና መብላት ነው የለመደችው። መንቀሳቀስ አትወድም። እርግዝናው ተጨምሮበት ከዛ እርግጠኛ ነኝ እሱ ትምህርት ቤት ደርሶ እስኪመጣ እርግጠኛ ነኝ ገላዋንም አትታጠብም እዛው ላይ። ከዛ ገላዋን አጥቦ ምግብ ሰርቶ አንድ ሰዓት ነው እኮ እዚህ ሀገር እንትን የሚባለው። የኔ ጌታ አፈር ልብላለ እንደው የሚያግዘው ሰው ቢኖር ጉብዝና እሱን እንኳን ተይው እባክሽ። ጠብቁ። እኔ አንድ ነገር ልንገራችሁ፣ ልጅም ሆናችሁ ትልቅ የተበዳይነት ስሜት ላይፍ ላይ ሁሌ ፈተና አለ፣ ቻሌንጅ አለ። ብቻችሁን ኖራችሁ እች ልጅ ቻሌንጅ ምናምን አታውቅም ወይ የራሷ ችግር ሊኖርባት ይችላል። ገባችሁ? ልጆቻችሁን ማለት እንደ ንጉስ የሆነ ምንም ችግር እንዳታይ እያላችሁ እንትን አትበሉ። የኔ ልጅ 16 ዓመቷን ታበስላለች፣ እንትን ትላለች። ሰነፍ ናቸው የዚህ ሀገር ሰነፍ ልትሆን ትችላለች። ግን አንዳንዴ እተዋታለሁ። ሲርብሽ ተነስተሽ ትበያለሽ እላታለሁ። ገባችሁ? ለዚህ ማለት ነው ሳትወድ በግዷ ትበላታለች። ሁሌ ደከመኝ ሁሌ እንትን በቃ ተበዳይነት ልክ ማለት ነው። የሆነ መልስ ራሱ ሆን ብላ ደግሞ ሸረኛ መሆኗን ያዩት እሱ ውስጥ ምግብ እያበሰለ አሌክስ አሌክስ አንተ ወይ በላት እንዲህ በላት ይላሉ እነዚህ ምድረ ፈራጅ። ልጅቷስ በጣም ታክቲከኛ ናት። እናቷን የሰራችውን ነገር እንዳትረሱ። አሌክስን በህዝብ ማለት ነው ለማስጠላት በኋላ ላይ የምትሄድበት አካሄድ ይታየኛል። ገባችሁ? ለዚህ ማለት ነው እግዚአብሔር ይጠብቀው፣ ወደ ልቧ ይመልስ። ከወለደች በኋላ ደግሞ እናያለን። ሆርሞን ስለሚቀያየር እንትን ሊል ይችላል። ልክ ማለት ነው የሚዲያ ሰው ዳኛ ይመስል ማለት ነው እንትን በቃ አሌክስ አሌክስ ከዛ ደግሞ የሆነ ነገር እግዚአብሔርን ፍቅር የሆነ ነገር ማለት ነው እንትን ስትለው የሆነ ነገር ሲላት ማለት ነው ቃሪያ ከየት መጣ ምናምን ሲላት ማለት ነው እንዲህ የምትለው ነገር በጣም ያስፈራል። እንደዚህ ብለ ምናምን ጉድፈላ። ከእሷ ጋር ጦርነት የተጀመረ ጊዜ እኔ ቲክቶኬን አጥፍቼ ነው የምጠፋው። የት ያውቃል አሌክስ ትበድለኛለች፣ ምግብ አሰጠኝ፣ እንዲያታረግም ልብስ አትገዛልኝም ምናምን። በሚካኤል ታያት። እሺ የኔ ቆንጆ በሚካኤል ብለሽኝማ ተዋታለሁ። አይ አይደለም ሰዎቹ እኮ ናቸው የሚያናድዱኝ። ኤደን ልክ ወርቅ የዘነበለት ዳይመንድ ወይ ደግሞ በቃ ጥሎሽ ተጥሎለት ያገባት ይመስል በቃ እህሏን ያገናኛቸው ምንም። እሷም እጅ እግሯን ይዛ ነው እሱም እንደዛው። እንደውም እኛ ሰፖርት ነው ማድረግ ያለብን እሱንና እሷን ግን መለየት የለብንም አይደለ እንዴ? በትክክለኛው ስትሄጂ እኔ ነኝ የማጠባው ያለች ሴትዮ ናት። አይ እኔ አጠባላታለሁ ለእኔ ትላከው ደፋር። እኔ ነኝ የማጠባው ብላለች። ልጄ ፔሬድ ስለ ፔሬድ ስነግራት ማለት ነው እኔ ደም ላይ እኔ አልፈልግም ብላለች። አሁን ትልቅ ልትሆን እንዲህ እያልኩ ቀልድባታለሁ። ኧረ እኔ አላልኩም ትላለች።
የአጋጆቼን እዛ ኢትዮጵያ አየችና ያለች ደምን ትናላት ከዛ አንቺ እኮ አሁን ስታርጊ ታያለሽ አልኳት ስላት ማለት ነው እኔ ደም ሊፈሰኝ ከኔ ሰውነት ደም ሊወጣ እኔ አልፈልግም ብላ ለቀሰች። አሁን ሳስታውሳት ሞተች አልኳችሁ። ጊዜ ላይ ቀር ማለት ነው። ለዚህ እኔ ነኝ የማጠባዋለች። ህፃን እያላችሁ ልጅቷን ህፃን አታርጉ። ትልቅ እንደሆነች ንገሯት። 22 ዓመት 23 24 እንትን ብልጥ ናት። እኔ አለች ትምህርቴን አሜሪካ ሄጄ ነው ሞልዶ ትምህርቴን እቀጥላለሁ። ከዛ ልጄን እንደዚህ ይዤ ነው የምመረቀው የምትለው በደንብ ነው ማዳምጠው። ዴዚ ማይንዶ በጣም ዴንጀር፣ በጥንቃቄ ነው ትጓዘው። ይሄ ነው ከፋ ሲስቁለት ማለት ነው። በቃ እምቡር ደስታው ያ ሲከፋውም ያ ፊቱ ሲቀየር ቀየርም ያ አሌክስ ቦርባራሳ በጣም እሺ የኔ እናት ይቅርታ በሚካኤል ስለ ችግር የለውም። እና 22 ዓመት አሌክስ ታናሿ ነው። ይሄ ነው በዚህ ወራችሁ እንደዚህ ነው። አውቃ ነው እኮ ቀልድ ነው። ልጅቷ ስማርት ናት፣ በጣም ስማርት ናት። በጣም ለእናቷ ቁጭ ብላ በእንግሊዘኛ ስታወራ ሀቢባ ቤት በደንብ ሰምቻታለሁና የምታወራው እኮ የሚቀየርም ያ አሌክስ ቦርባራሳ በጣም እሺ የኔ እናት ይቅርታ በሚካኤል ስለ ችግር የለውም። እና 22 ዓመት አሌክስ ታናሿ ነው። ይሄ ነው በዚህ ወራችሁ እንደዚህ ነው። አውቃ ነው እኮ ቀልድ ነው። ልጅቷ ስማርት ናት፣ በጣም ስማርት ናት። በጣም ለእናቷ ቁጭ ብላ በእንግሊዘኛ ስታወራ ሀቢባ ቤት በደንብ ሰምቻታለሁና የምታወራው እኮ የሚጣል ነገር የለው። ገባችሁ? ለዚህ ማለት ነው። አረ አሌክስ እሷን ያህል ብልጥ አይደለም። አሌክስ በቃ እንትን ድንፋታ ነው ያለበት። ይሄ የዘር ነገር አለ ባይዘዌ ትግሬዎች ትንሽ ሲነኩ ድንፈት ይላሉ እና ድንፋታ ነው ያለበት። የዋነት አለበት። ጠብ ያደረገችው ታዲያ የዋ ስለሆነ አይደል እንዴ? እና ለዚህ ሌላ ነገር ማውራት አያስፈልግም። ታይ በሚካኤል ብላኛለች። ዛሬ ሚካኤል ነው። በኋላ ተመልሼ እመጣለሁ። አሁን ምግቤን ላቀራርብ፣ ልጆቼ ይመጣሉ፣ ይብሉ ምን ይበሉ። ከዛ ፏ ብዬ እመጣለሁ ተመልሼ። ከዛ ሙዚቃ እንሰማለን፣ እንዝናናለን። እና ሳርዬ በቃ የምታግዛቸውን ሴት እንኳን ሚዲያ ላይ ምን ይሉታል? ሁለተኛ ሚስትክ ይሉታል። በጣም በቃ ልጁን ምን ያህል ሰፖርት እንዳይደረግ ሰዎች እንኳን ቤቱ ሄደው እንዳያግዙት ብቻውን እንዲደክም እንዲሞትላቸው እኮ ነው የሚፈልጉት። በማርያም በቃ ውሽ የኔ እናት ወይ በእናታችሁ እናንተ ደግሞ እንደ ፈጣሪን አትጥሩብኝ። አይ ሰዎች ናቸው እኮ ለምን እንደዚህ ያደርጋሉ የሚለው ነው። ገባ? እኔ ሴትም ወንድም ስላለኝ ነው። ባይዘዌ ፌር በቃ ይሄ ነው እንጂ ሌላ ነገር እኮ አይደለም። በቃ እኔ እውነት እንጃ ውስጤ ያለውን ነው። በተረፈው እንጂ መብቱ ነው፣ አልነካበትም። ያ ግን እግዚአብሔር ይጠብቀው ከክፉ ነገር። ጸባያን አሳምራት ኑር፣ ሙያ ያስተምሯት። እዚህ ሀገር የተወለዱ ልጆች ሰነፎች ናቸው፣ ከተቀመጡበትም አይነሱ። ባል ሲያገቡ እንኳን እንትን ሰራተኛ ነው የሚፈልጉት። የውጭ ሀገር ዜጋ እኮ ማለት ነው። እዚህ የኢትዮጵያ ከመጡ ወንዶች ማለት ነው የውጭ ዜጋ አግብቶ የሚፈቱት ለምን ይመስላቸዋል? ባርነት ስለሆነ እኮ ነው። አታውቁም? ወንዱ ነው በጣም የሚፈጋው። ልጅ ይይዛል፣ ቤት ያጸዳል። እሷ ጥፍሯን እንትኗን ምናምን ነው ስትወልድ እሱን እናያለን። ጥፍሯን ምናምን ነው የምታጸዳው። እዚህ የፈረንጅ ሴቶች ለዚህ ሰልችቷቸው ወንዶቹ ይሄዳሉ። እና በቃ ሉጣና ፏፏል አድርገው ምግቡን ምናምን ፏፏል አድርገው እሺ፣ ሳይመጡብኝ እና ቻው፣ በኋላ እንገናኝ እሺ። ቻርጀር ያድርግ እስከዛ። እናንተም በኋላ ተጠናክራችሁ እረፍት ወስዳችሁ 1 2 ሰዓት 3 ሰዓት ቆይቼ እመጣለሁ እሺ። መሸት ሲል እና ይመቻችሁ። ሳርዬ
እና እግዚአብሔር ይጠብቀው፣ ጸልዩለት እና ቅርብ የሆናቸው እኔ አሁን አንድ ሀገር ብንሆን 1 ሰዓትም 2 ሰዓትም ቤታቸውን እያጸዳው ምን እያልኩ ማለት ነው በፍሪ እንትን እልላቸው ነበር። እግዚአብሔር ቤታቸውን አጸዳለው ለማገዝ ማለት ነው። ባሉበት አጽድቼላቸው የሆነ ነገር በቃ ሰዓት ከሌለው ሾፒንግ የሚደረግ ከሆነ አርጌለት ምናምን ከዛ ቀብየው ከዛ በኋላ እንትን ብዬ ምናምን እንትን አግዛቸው ነበር። ግን እኔ ሀገር አይደለም ገባችሁ? በፍሪ ማለት ነው እንደዚህ አይነት ነገር እነሱ ኖርማሊ ይተባበራሉ። ጊዜ ስለሌላቸው ነው። እግዚአብሔር ይርዳው፣ ፈጣሪ ይርዳው። እንደዛ አደረግ ነበር። እግዚአብሔር ነው የምላቸው ልጁን ለማገዝ ማለት ነው እንጂ ለሌላ አይደለም። ልጁን ብቻ አሌክስን ለማገዝ ብቻ። ቻው በቃ እና በቃ ይሄ ነው እንጂ በተረፈው እኔ በራሴ ነው። አሌክስ ማንም እንትን እንዲለኝም አልፈልግም። ግን በቃ ውስጤ ደስተኛ ነው። አሁን ላይ አብሶ የተወሰኑ ሰዎች ግልበጥ ብሎ አሃ አሌክስም ለካ ሰው ነው፣ አሌክስም ለካ 9 ወር ነው ተረግዞ የተወለደ ማለት ሲጀምሩ ደስ አለኝ። ልቤ ረካ። ከአሌክስ ጎን ነን፣ ከአሌክስ ጋር ነን ሲሉ 4 መጀመሪያ 1 እኔ ነበርኩኝ፣ እዛ 2 ሄለን ተጨመረች፣ ከዛ እያሉ ሌላ ዮኒ ማኛም አንደኛ፣ ከዛ እያለ ሲጨመር ደስ አለኝ፣ በጣም ደስ አለኝ። በቃ ሌላ ምንም በቃ እርካታ ነው ያገኘሁት። ለምን ብቻውን እንኳን አይዞክ እንኳን ማለት እሱም ሰው እንደሆነ መቁጠር ገባችሁ? እሱም ሰው ነው። እሱም ተረግዞ ነው የተወለደው። እሱም የምታዝንለት እናት አለችው። ገባችሁ? ወርቄ ተበጂ ላልከኝ እሺ። እና እንደዛ ብላችሁ ማሰብ ስትጀምሩ ደስ አለኝ። በቃ የኔ ጌታ እንዴት እንደሚሆን አላያችሁ? መስዋዕት እንደዛ ብላችሁ ማሰብ ስትጀምሩ ደስ አለኝ። በቃ የኔ ጌታ እንዴት እንደሚሆን አላያችሁ? መስዋዕት ለመክፈል እያስጨነቀችው ሊሆን ይችላል። አንበሳ ምናምን ላልኮ ማለት ነው። አንበሳ የሰጠው ድንገት እሷ እንዳትሰደብ ነገሩ ወደሱ እንዲዞር እንደተባለው ማለት ነው። ወደሱ እንዲዞር መስዋዕት እኮ ነው፣ ክፍያ እኮ ነው። ገባችሁ? ወደሱ እንዲዞር እሱን እንድሰድቡት እሷ በቃ እንደዚህ ሰደቡኝ እንደዚህ አሉኝ ምናምን ብላ እንዳይጨነቅም ይሆናል። እሱ ስንት ጭንቀት አለበት። እንደሱ ነው የሚመስለኝ እንጂ ሌላ ምን አለው? ማን ታውት? እግዚአብሔር ከሱ ጋር ይሁን። በቃ ዝም ብላችሁ እንትን በሉ፣ ይረሳ ነገሩ። ደግሞ እዚህ ላይ ሲመጣ ይሸቅል፣ ብር ያገኝ፣ ጌታ ይርዳው። ብር ትንሽ ያቃልላል ሁሉ ነገር እና እንጂ ቅርባቸው ብሆን አንድ ሀገር ብሆን ክርስቶስን ባለችኝ ሰዓት ማለት ነው በቃ የሚታገዝ ነገር ማለት ነው። በቃ ይሆናላ። ቤት ማጽዳት ቢሆን ልብስ ማጠብም ቢሆን ልብስ መተኮስም ቢሆን ምናምን ነገር በቃ ይሆናላ። እንደንትን ነገር ማለት ነው። እንደዛ አርጌ እንትን 1 ሰዓትም ቢሆን ብረዳው ደስ ይለኝ ነበር። ግን አይደለም፣ ምንም ማለት አይደለም። ገባችሁ? አንድ ሀገር አይደለንም እና ለዛ ነው ይሄ ነው በቃ። የተረፈው ግን የሆነ እርፍ በል ትኝት በል እስቲ አሌክስዬ እኔ እንትነና ለዛ ነው ይሄ ነው በቃ። የተረፈው ግን የሆነ እርፍ በል ትኝት በል እስቲ አሌክስዬ እኔ እንትነልልሃለሁ። ምንድን ነው የሚሰራው? ወይ ደግሞ እዛው ትምህርት ሰዓቱ ከጓደኞቹ ጋር እንዲበላ በዛ ሰዓት በምሳ ሰዓት ምሳ ሊሰራ ሲሄድ ስርት አርጎ ምናምን ቁጭ አርጌለት ከዛ በኋላ እሱ እዛ እንደ በፊቱ ማለት ነው። ትንሽ ሰዓትም እኮ ጥሩ ነው። እሱ ግን ጭንቀት ውስጥ ነው ያለው። ይሄዳል ትምህርት ቤት፣ ከዛ ምሳ ሰዓት ሮጦ ይመጣል፣ ይሰራላታል፣ ከዛ ትቶላት ይሄዳል። ልጁ ምን አይነት ጭንቀት እንደሚያሳልፍ አታውቁም እናንተ። አትሰሩማ፣ ድክመት አታውቁም፣ ድካም አታውቁም። እንዴት ፀጉሩ አይመለጥ? እንዴት ፀጉሩ አይረግፍ? የኔ ጌታ እኔ እርግፍ ልበልልህ። ገና ልጅ ስለሆንክ ችግር የለው፣ ሁሉ ነገር ይስተካከላል። ግን ምከሩት፣ የምትቀርቡት ሰዎች ለራስህም ሁን፣ ተኛ። በመጨነቅ አይደለም ህይወት። በቃ የምታደርገውን ታደርጋለህ። ከዛ በተረፈ በጣም አትጨነቅ፣ በጣም እንትን አትበልበሉት። በቃ በጣም መስዋዕት ለመክፈል ይሄን ያህል አትሂድ በሉት የኔ ጌታ። ለማንኛውም እግዚአብሔር ድክመቱን ይቁጠርለት። ይሄ ነው። ከዛ በተረፈ ሌላ ነገር የለም። በቃ ስለነሱ አናውራ። በማርያም በገብርኤል ብላኝ በሚካኤል ብላኛለች አንዷ ልጅ። በቃ አሁን ልጆቼ ይመጣሉ ምሳ ምናምን ላቀራርብ በቃ የሰራራሁትን ማለት ነው። ፋፋፋፋ ቤቱን አድርጌ አጽደቼ እኮ ነው ቁጭ ያልኩት። ለዚህ እንትን ልበል መጥተው ቢን ወከባ ነው አብልቼ ከዛ በኋላ ወደ ቤታቸው ሸኝቻቸው
እንመጣለን። አዎ እግዚአብሔር ይርዳው። እቺ ልጅቷ እርግዝን እስኪወለድ ድረስ ነው ይጨንቃል እኮ። እሷም ያው ሆርሞን ሊቀየርባት ስለሚችል ብዙ ጸባይ ይቀያየራል፣ ጸባይ እንትን ይላል፣ ብዙ ነገር ያደርጋል። እግዚአብሔር ይስጠው እንደውም ችሎ በመቀመጡ እስከ መጨረሻው 9 ወር በቃ ትዕግስት ይስጠው ነው የምለው። ልጁ ትዕግስት ይስጠው፣ ልጅነት እንዳታልለው፣ ክፉ ነገር እንዳይወጣው። ጎበስ የኔ ጀግና። ሽማግሌዎቹ እንኳን አስረግዞ ጥሎ ሄዱ አይደል እንዴ? ማን ውሃ ያቀብለናል? ጎሽ የኔ ጀግና። አንተን ነበረ መሸለም። ወይ አሌክስዬ አባቴ የወንድ ማኛ ተሽ ዝም ብሎ ሸለፈት ከሚወለድ እንዳንተ አይነቱ 100 ቢወለድ አይቆጭም። ጀግና ያንሰዋል። ይሄ አንበሳ ነው እውነት። ስንት አስረግዞ ገና መልካችን ሲቀያየር የኔ እናት ምግቡ ወደ ላይ ወደ ታች ሲለ ጠፍቷል። የለም ስጨርሽ ጥሪኝ ነው የሚለው። የእሱ አባት የሚሆኑ እኮ እዚህ ቁጭ ብሎ የሚያወሩት ሚስታቸው እኮ ስታረግዝ የሉም እኮ የሆነ ጉዳይ አለኝ ብሎ ነው የሚሄዱት። እና ማለት ነው ይሄ ታዲያ ጀግና አይደል እንዴ? የሚስቱን ንጭንጭ፣ የሚስቱን ጭቅጭቅ፣ የሚስቱን እንትን ችሎ 6 ወር ማድረስ። ኧረ አንተ ጀግና ነህ። ትደርሳለህ። አብሽር፣ እግዚአብሔር ያደርሳል። ልፋትህን ከንቱ አያደርግም። እግዚአብሔር ታማኝ ነው። አታስብ። ልጅቷ ትወለድ፣ ሲሳይ ትውንክ። ሴት ልጅ ደግሞ ሀብት ናት። የመጀመሪያ ልጃቸው ሴት ስለሆነች አንተን የምትወድ ሴት ነው የምትሆኑ። የደከምክበት ነገር እንዴት እንደምትወድ እርግጠኛ ነኝ። እነዚህ የሚያወሩት ወንዶች የኔ እኮ አስረግዞ የአባት ስም ብቻ ነው የለጠፉት ሚስታቸው። አሌክስ አሁን ቢያወራ ያሳለፈውን ነገር በራሱ ስክሪፕቶ ነው የሚጽፉ። አንተም ጻፍ ብትባል የሰው ሂስትሪ ነው የምጽፈው። አንድ አይተሻል ፍቅር 4 አስወሩኝ ቀጥል ስራ እየሰራው ማለት ነው እያየሁት እንደው ውሽ አልኩኝ። ገብቼም ልናገር ፈለግኩ። እኔ ደግሞ የለኮስኩት ነገር አይበርድም አልኩና ተው። እንታዘባለን እኮ እነዚህ ነው እንገለዋት አንቺ ነሽ ኪሊያ ምናምን ደግሰሽ ድረሽ መዳሯ ራሱ ቆጭቶታል። ለምን እንዳለሌ እና ደግሳችሁ ድራችሁ እንትን በላችሁ ምናምን አልፈልግም ካለች ታዲያ ልጅቷን ደግሶ መዳር ያስወቅሳል እንዴ? ጅል አንፎ እሱ ዝም ብሎ በየቡና ቤትና በየመንገዱ እንትን ሸለፈቱን መርጨት ስለለመደ እኮ አያችሁ። የራስህን ያልሆነ ሴት አትነካካ ይባላል። ከነካካ አትፈልግም አይደል? ለዚህ አትነካካ። እንደዛ ልለው ነበር። አንተ ስንት ሴቶችን እስከዛሬ ክዳ ልለው ነበር። ልጁን ሸለፈት ሸልፋፋ ሰው በቃ ይሄ ደነዝዝ ባለ ልክ ነህ ሲሉት ማለት ቁጭ ብሎ ማለት ነው የሆነ ሙጃማ ጥሩ ነው። ሙጃ ላይ አንብብ። ትልቅ እኮ ነው፣ በእድሜ እኮ ይበልጧል። ቆጭቶት እኮ ነው በወጣትነቱ እንደዚህ ወንድነት ተሰምቶት እንትን አላለማ። የወደዳትን ሴት አላገኘም። ኧረ ስርነትሽ የሆነ ሞጌ በቃ ጫቱን ራሱ ታጥቦ የመጣ ሱሴ ነው ያስታውቃል። በቃ እንደዚህ ምናምን ድረሻት አንቺ ነሽ የገደልሻት ምናምን። ምንድነው ኪሊያ የምትገላት? ምንድነው የምትገላት? ምን ከልጇ በላይ ሰድባታለች? ከቤስት ጓደኛዋ በላይ ተናግራለች? አምጡ ቪዲዮ። ከኔ ጋር ጸበኛ ናት ኪሊያ፣ ግን ሀቃቅን ትሽ ውሸትም ይደብራል። በቃ ስለጠለዋት ብዬ ወስጄ ደፍደፍ አለቅ። እንደውም ያከበርኳት ምን እንደሆነ ታውቃላችሁ? አሁን እንደውም እኔ ከኪሊያ መማር ያለብኝ ምን እንደሆነ ታውቃላችሁ? ሰውን መናቅ ግን ጥሩ አይደለም። እና ምንድነው መማር ያለብኝ መሰላችሁ? አመሰግናለሁ፣ አትስጭኝ። ይኸውላችሁ ምንድነው መማር ያለብኝ? ሰምታ እንኳን መርዶን ማለት ቾኩላ አልተናገረችም። አያችሁ ብስለት፣ አያችሁ። ብትናገሩ ኪሊያ ናት ቀድማ ኢንፎርሜሽን ያመጣችሁ ብላችሁ ትጮው ነበር። ተረጋግታ እኔ አላውቅም ነበርኩኝ ስትል ነበር። እና ማለት ነው አሁን እኔ አንዳንድ ኢንፎርሜሽን ሲመጣልኝ ቶሎ ብዬ ነው የምተነፍሰው። አሁን ስለ ቦይፍሬንዷ ምናምን ራሱ ተናገርኩኝ፣ መናገር አልነበረብኝም። አያችሁ ነገርን ማዘግጀት። ይሄ ከኪሊያ ወስዳለሁ።
አሁን በዚህ እንትን ብያታለሁ። አይ ኖ በዚህ በጣም አክሴፕት ከሷ ወስዳለሁ። ቶሎ የተነገረኝን ነገር ለወሬ አልቸኩልም ከዚህ በኋላ። እንደሷ ምን አገባኝ። ጸጥ ሰምታ ቪዲዮን አጠፋች፣ ከዛ ጸጥ አለች። አላውቅም። ከዛ አረጋግጣ ምን ብላ ምናምን በቃ የያዘን መግለጫውን ከልጅቷ ሰምታ ይሆናል ተናገረች እንጂ ቀድማ ሰምታ ጸጥ አትጻፉብኝ እያለች ማለት ነው። እዚህ ቤት አትጻፊ እያለቻት ልጅቷ። አላውቅም ግን የግል ጸባችን የግል እንትናችን ማለት ባገኘነው ድንጋይ እንወርውር። ከዛስ እኔ ኪዊሊያ ላይ እኔና ኪዊሊያ እንዲና እንዲነን አሁን ከዛ ባገኘሁት አጋጣሚ ብለሻል እንደዚህ። ይሄ ይደብራል። መብታችሁ ነው መጠላላት። ግን የሆነ ሰውንም ኦቨር ኪዊሊያ ሴረኛ ናት፣ ትሰራለች፣ በጣም ታክቲከኛ ናት። ሪያሊቲም ሆነ እውነቱን ውሸት አድርጋ ማውራት ትችላለች። ግን አንዳንዴ ማለት ነው ሰው ያላረገውን እንደዚህ ነው አንቺ ነሽ የገደልሻት፣ አንቺ ነሽ እንደዚህ ያደርግሻት፣ አንቺ ነሽ። እሷ ምንድን ናት? ምን ኧረ ወደዛ ቤልኝ። በዚህ ሰዓት ሁሉም ሰው እንዲነሳ የሆነ እሷም እንደዛ ትሰራለች። ግን እንትን አይደለም፣ ፌር አይደለም። ምንድን ነው አለቀ። መጀመሪያ አላወራችም። ሀቅ ነው። ምንድን ነው ይሄ? ምን ይደብራል ይሄ ሁሉ? አሌክስን ጥላቻ፣ አሌክስ ስለበለጣቸው ወይ ደግሞ አሌክስን በቃ በልጅነቱ እነሱ መስራት ያቃታቸው ልጁ ወንድ ሆኖ አሳያቸው። እንዴት ብሎ እኮ ራሳቸው አይምሯቸው እኮ የሚጮህባቸው ነው። ባይዘው እኔ መስራት ያልቻልኩትን ሌላው ሲሰራ ጀግና ብሎ በዚህ ብዬ አጨበጭባለሁ። ከዛ በተረፈው ግን ምን አጨናነቀኝ? ጀግንነት እንግዲህ ከአባቱ ይሆናል የወሰደው። አሌክስ ይመቸው፣ ተዉት። እኔም ከዚህ በኋላ አላወራ እና አንዳንዴ የሆነ ብናስተውል የሚለውን እንጂ እኔ እንትን አይደለም። ሊንኪያት እንትን ናት፣ ምንድነው ስሙ የሚባለው? ታክቲከኛ ናት። ችግር የለውም። ሰዎችን አይምሮ መቆጣጠር ትችላለች። ባይዘዌ ይህን እንገራቸው በራሷ ማለት ነው። ከዛ በአሌክስ ግን አሁን ላይ ይሄ የሆነ ወታ እንትን አላለችም። መርዶ መጀመሪያ እሷ አይደለችም ተናጋሪ። ግን እሷ ልክ እሷ እንደንትን እንዳለች እና ልክ ማለት የሆነ ጎል ውስጥ ሊያስገቧት ስቱፒድ ትመስላቸዋለች እንዴ? በጣም ክሌቨር ናት። ስቱፒድ አይደለችም። ባይዘዌ ጎል ውስጥ ሊከቷት መጡ። ቻው 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 ቻው። መጡብኝ። ጃሪፍ